አሜሪካና እስራኤል በሚቀጥለው ሳምንት መጀመሪያ ላይ በኢራን ላይ ጥቃቶችን ዳግም ሊጀምሩ እንደሚችሉ ኒውዮርክ ታይምስ አስነብቧል። በኒውዮርክ ታይምስ ዘገባ መሰረት ባለፈው ወር ከተደረሰው የተኩስ አቁም ስምምነት በኋላ የትራምፕ አስተዳደርና እስራኤል ከፍተኛ ወታደራዊ ውሳኔ ላይ የሚደርሱበት ወሳኝ ምዕራፍ ላይ እንደሚገኙ ያስነበበበት ዘገባ መውጣቱን ተከትሎ በከፍተኛ ሁኔታ በዓለም አቀፍ መድረክ መነጋገሪያ ሆኗል። ይህ መረጃ በተለይ ትራምፕ ሆርሙዝም ይከፈታል፣ ኢራንም ኒውክሌር የሚባል ነገር አይኖራትም እያሉ በሚይዙትበት ሰዓት መውጣቱ ደግሞ ምናልባትም ቀጣይ ሳምንታት ጦርነቱ ዳግም ሊያገረሽ የሚችልበት እድል በከፍተኛ ሁኔታ ተጠባቂ እንዲሆን አድርጎታል። ይህ ጦርነት ዳግም ሲያገረሽ ግን ምናልባት እንደከዚህ ቀደሙ ኢራን በገልፍ ሀገራት ላይ ያነጣጠሩ ሰፊ ጥቃት ዘመቻዎችን ታካሂዳለች ወይ የሚል ጥያቄ ይነሳል። ግን ይህ ጦርነት ዳግም የሚነሳ ከሆነ ለደህንነቷ በከፍተኛ ሁኔታ መስጋት ያለባት የተባበሩት አረብ ኤምሬት ስለመሆኗ በከፍተኛ ሁኔታ እየተነሳ ይገኛል። የተባበሩት አረብ ኤምሬት በጦርነቱ ላይ የራሷን የሆነ ሚና በመወጣት ጥቃቶችን ከመፈጸም ባሻገር የጂሲሲ ህብረት ሀገራት ወይም የገልፍ ሀገራት ጥቃቱ ላይ ከአሜሪካና ከእስራኤል ጎን በመሰለፍ ኢራን ላይ የጥቃት ዘመቻ የተቀናጀ የሆነ የጥቃት ዘመቻ እንዲፈጽሙ ስታስተባብር ነበር፣ አልተሳካላትም እንጂ የሚል ጉዳይ ተነስቷል። ከዚህ ባሻገር ደግሞ የብሪክሱ ስብሰባ መጠናቀቁን ተከትሎ አባስ አራግቺ አንድ መግለጫን ሰጥቷል። እንደሚታወቀው እንደዚህ አይነት ስብስቦች ጉባኤዎች ሲደረጉ በመጨረሻው ላይ የጋራ መግለጫ ጆይንት ስቴትመንት ይጠበቃል። የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ግን ያለ የጋራ መግለጫ ነው የተቋጨው። ለዚህ ደግሞ አባስ አራግቺ ምንድነው ያሉት? ዩኤኢ ነው በቀጥታ ተጠያቂ ያደረጉት። ዩኤኢ እስራኤልና አሜሪካን ዲፈንድ ለማድረግ ጆይንት ስቴትመንት እንዳይወጣ ወይም ደግሞ የጋራ መግለጫው ከፊል ሐሳቦች አሜሪካና እስራኤልን ሊያወግዙ የታቀዱ መግለጫዎችን ብሎክ አድርጋለች የሚል ሐሳብን አንስተዋል አባስ አራግቺና ጦርነቱ ዳግም የሚጀመር ከሆነ ከዚህ ቀደምም ዩኤኢ በኢራን ሚሳኤሎች በከፍተኛ ሁኔታ ድብደባ ተፈጽሞባታል። ጦርነቱ ዳግም ካገረሸ ደግሞ በከፍተኛ ሁኔታ የኢራን የሚሳኤል ጥቃቶች ኢላማ የምትሆኗ ዩኤኢ ስለመሆኗ የሚያጠራጥር አይሆንም ማለት ነው። ዩኤኢ የአብርሃም አኮርድ ወይም የአብርሃም ስምምነት ፈራሚ ሀገር እንደሆነች እናውቃለን። ከእስራኤል ጋር ያላትን ወዳጅነት የምናውቀው ነው። አይሮን ዶም ሳይቀር ከእስራኤል ተልኮላት ራሷን ከኢራን ጥቃቶች ለመከላከል የተለያዩ ጥረቶች ስታደርግ የነበረች ሀገር ነችና ዳግም ጦርነቱ ከተጀመረ ዩኤኢ የጦርነቱ ዋነኛዋ ገፈት ቀማሽ እንደምትሆን የሚያጠራጥር እንዳልሆነ የተለያዩ መረጃዎች ይወጡ ይገኛሉ። ከዚህ ባሻገር ደግሞ ኢራን የተገደሉት የበላይ መሪዋ አያቶላ አሊ ኻሜኔን ደም ለመበቀል የእሳቸውን ብቻ አይደለም በአሜሪካና በእስራኤል ጥቃቶች ባለፉት ዓመታት የተገደሉባትን ከፍተኛ የጦር መኮንኖች፣ ሃይማኖታዊ መሪዎች እንዲሁም ፖለቲካ መሪዎች የነሱን ደም ለመበቀል ፕሬዚደንት ዶናልድ ትራምፕ ላይ የግድያ እርምጃን ለሚወስዱ ተቋማት ወይም ግለሰቦች እስከ 50 ሚሊዮን ዩሮ የሚደርስ ጉርሻ ወይም ሽልማት ለመስጠት በህግ ደረጃ ለማጽደቅ እየተንቀሳቀሰች ትገኛለች የሚሉ መረጃዎችም እየወጡ ይገኛሉና ዛሬ በርከት ያሉ ጉዳዮችን ነው አንስተን ቆይታ ምናደርገው ለቀጣይ ደቂቃዎች። ስለዚህ አብራችሁን ቆዩ። ሁሉንም ነጥቦች አንድ ባንድ እያነሳን እንወያይባችኋለን። ቀጣይ ሳምንት ጦርነቱ ሊጀመር የሚችልበት እድል አለ የሚሉ ጉዳዮች እየተነሱ ይገኛሉ። ኢራን ለ20 ዓመታት ዩራኒየም ወይም ኒውክሌር ፕሮሰሷን ሆልድ እንድታደርግ የሚለው የትራምፕ ሐሳብም ድጋሚ እየተነሳ ነው የሚገኘው። ከኢራን በኩል ከዚህ በፊትም ተቃውመነዋል፣ ሪጀክት አድርገነዋል፣ ይህን ሐሳብ አሁንም ሪጀክት እናደርገዋለን፣ አንቀበለውም የሚሉ ነጥቦችን እየተነሱ ነው የሚገኙ። ስለዚህ በቀጣይ ደቂቃዎች እነዚህን ሁሉ ነጥቦች እያነሳን ነው ቆይታ ምናደርገው። ስለዚህ አብራችሁኝ በመቆየት እንድትከታተሉኝ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለወዳጆቻችሁ እንዲደርስም ሼር አድርጉላቸው። ሐሳብ አስተያየታችሁን ደግሞ እንደተለመደው በኮመንት መስጫው ላይ እንድታጋሩን እንጠይቃችኋለን። ዩኤኢ ለምንድን ነው በዚህ ደረጃ አገንስት ኢራን አክቲቭ ተሳታፊ ለመሆን የፈለገችው የሚለው ነጥብ እስቲ እናንተ ምን እንደሚመስላችሁ ኮመንት መስጫው ላይ አስቀምጡልን። ዩኤኢ ትንሿ እስራኤል ነች የሚሉ ሐሳቦችም እየተነሱ ይገኛሉና በዚህ ጉዳይ ያላችሁን ሐሳብም እናንተ ኮመንቱ ላይ አስቀምጡ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ግን በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። የዕለቱን የሊ ጥንቅር ፕሮግራማችን የምንጀምረው የኢራን እስላማዊ ሪፐብሊክ የህግ መወሰኛ ምክር ቤት ወይም ፓርላማ የአሜሪካውን ፕሬዚደንት ዶናልድ ትራምፕን ለሚገድል ለማንኛውም ግለሰብ ወይም ተቋም የ50 ሚሊዮን ዩሮ የገንዘብ ሽልማት ለመክፈል የሚያስችል አዲስ ረቂቅ ህግ እያዘጋጀ መሆኑ መገለጹ ተሰምቷል። ይህንን ጉዳይ ነው አስቀድመን የምንመለከተው። ይህ ውሳኔ በዋሽንግተንና በቴህራን መካከል ለዓመታት የዘለቀውን የቂም በቀልና የጥላቻ ታሪክ ወደ አዲስ እንዲሁም እጅግ አደገኛና ሊተነበይ ወደማይችል የደህንነት ምዕራፍ
እንዳሸጋገረም ትልቅ እውነት ሆኖ ተመዝግቧል። እዚህ ታሪካዊና ወዛጋቢ ውሳኔ መነሻ ይፋ የተደረገው ደግሞ በኢራን መንግስታዊ ቴሌቪዥን ጣቢያ በኩል ነው ያሉት ኢራን ኢንተርናሽናልና ፈረስት ፖስት የተሰኙ የዜና ምንጮች የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ የሆኑት ከፍተኛው የህግ መወሰኛ ምክር ቤት አባሉ ኢብራሂም አዚዚ መግለጫውን በይፋ ስለመስጠታቸው አንስተዋል። እንደ ከፍተኛ የፓርላማ አባሉ ማብራሪያ ከሆነ ደግሞ የሀገሪቱ የህግ አውጪ አካላት ከመጋቢት ወር የጦርነት መባቻ ጀምሮ እጅግ በርካታ የህግ ረቂቆችን ሲያዘጋጁ ቆይተዋል ብሏል። እነዚህ ረቂቅ ህጎች በዋናነት የሚያተኩሩት ደግሞ በኢራን ወታደራዊና የደህንነት ኃይሎች በኩል ሊወሰዱ ስለሚገባቸው የአጸፋ እርምጃዎች ወይም ካውንተር ሜዠርስ እና ስትራቴጂካዊ ለውጦች ላይ ስለመሆኑ አንስተዋል። አሁን ይፋ የሆነው የትራምፕ የገደለ ሰው ሽልማት ያገኛል የሚለው ረቂቅም የዚሁ የተቀናጀ የመንግስት ስትራቴጂ ዋና ማሳያ ነው ተብሎ ቀርቧል። የብሔራዊ ደህንነት ኮሚቴ ሰብሳቢው ኢብራሂም አዚዚ ለሀገሪቱ ዜጎችና ለዓለም አቀፉ ማህበረሰብ ባስተላለፉት መልእክትም የኢራን መንግስት የአሜሪካውን ፕሬዝዳንት ዶናልድ ትራምፕ አጸያፊና ክፉ ሲሉ የጠሯቸው ስለመሆኑ ተሰምቷል። ከዛቸው በተጨማሪ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ማዕከላዊ እዝ ወይም ሴንትኮም ዋና አዛዥም በተመሳሳይ ሁኔታ ኢላማ ሊደረጉና ተመሳሳይ የአጸፋ እርምጃ ሊወሰድባቸው እንደሚገባም በቁጣ ተናግረዋል። አዚዚ ንግግራቸውን ሲቀጥሉ ይህ እርምጃ የኢራን ህዝብና መንግስት ፍጹም ህጋዊና ሃይማኖታዊ መብት እንደሆነ ሊሰመርበት ይገባል ብሏል። የኢራኑ የበላይ መሪ አያቶላ አሊ ኻሜኔ በግፍ በተገደሉበት አግባብ የዚህ ውሳኔ መሐንዲስ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕም በማንኛውም በዓለም ዙሪያ በሚገኝ የሰው ልጅ እጅ ተገቢው የወንጀል ቅጣት ማግኘት አለባቸው የሚል የኢራን ጽኑ እምነት ስለመሆኑ ገልጿል። የዚህ አዲስ የህግ ረቂቅ እጅግ አስገራሚውና ዓለምን ያስደነገጠው ክፍል ደግሞ መሰላችሁ ይህንን ተግባር ለሚፈጽም አካል የተመደበው ግዙፍ የገንዘብ መጠን ነው። ረቂቅ ህጉ በግልጽ የሚደነግገው እንዴት መሰላችሁ? ማንኛውም ግለሰብ ወይም ህጋዊ ሰውነት ያለው ተቋም የደህንነት ድርጅት ሊሆን ይችላል ወይም ደግሞ እነዚህ ባውንቲ ሃንተር መርሲነሪዎች አሉ አይደለ? ገንዘብ ተከፍሏቸው ሰውን የሚገድሉ ወይም ተመሳሳይ ነገሮችን የሚፈጥሩ ቅጥረኛ ነፍሰ ገዳዮች የምንላቸው ይህንን ርዕዮተ ዓለማዊ ተልእኮ በተግባር መሬት ላይ አውሎ ፕሬዝዳንት ዶናልድ ትራምፕን መግደል የሚችል ከሆነ የኢራን እስላማዊት ሪፐብሊክ መንግስት ለግድያው ፈጻሚ አካል 50 ሚሊዮን ዩሮ ሽልማት የመክፈል ግዴታ ነው የሚለው። ኢራን ትገደዳለች። በቃ እናንተ ስራውን በአግባቡ መፈጸማችሁን ማረጋገጥ ከቻላችሁ እኛ ባውንቲውን ወይም የገንዘብ ሽልማቱን ለመክፈል እንገደዳለን የሚል ይዘት ያለው ህግ እያረቀቁ ስለመሆኑ ነው የተሰማው። ይህ አይነቱ የመንግስት ህጋዊ ግዴታ ጉዳዩ ከመደበኛ የሁለት ሀገራት ወታደራዊ ፍጥጫ በላይ እንዲሆንና በዓለም አቀፍ ደረጃ የተደራጁ ቅጥረኛ ገዳዮችን ወይም ባውንቲ ሃንተሮችና ድብቅ የሽብር መረቦችን በቀጥታ ሊያሳትፍ የሚችል አደገኛ በር የከፈተ ስለመሆኑ የተለያዩ የደህንነት ባለሙያዎች ከፍተኛ ስጋታቸውን እየገለጹለት ይገኛሉ። የኢራን አስተዳደር ጉዳዩን በህግ ማዕቀፍ ውስጥ ከማስገባቱ በፊት ግን በሀገር ውስጥ ያለው ህዝባዊ ድጋፍ ለመለካትና ለማስተባበር ሰፊ ዘመቻዎችን ሲያከናውን ስለመቆየቱም ዘገባዎቹ አሳይቷል። ለዚህም ዋነኛው ማሳያ በቅርቡ በሀገሪቱ ውስጥ ላሉ በሚሊዮኖች ለሚቆጠሩ የሞባይል ስልክ ተጠቃሚዎች የተላከው እጅግ አነጋጋሪ የሆነው የኤስኤምኤስ መልእክት ነው። አጭር የጽሁፍ መልእክቱ። ይህ የሞባይል ስልክ አጭር መልእክት በይፋ የሚያስረዳው እንዴት መሰላችሁ? በኢራን ዶናልድ ትራምፕን ለመግደል የታለመ ዓለም አቀፍ የአደንና የብቀላ ዘመቻ ተጀምሯል የሚል መልእክትን ይዞ ነው የተሰራጨው። ይህ በኢራን ኢንተርናሽናል የዜና ወኪል በኩል የወጣው የሞባይል ስክሪንሾት ምስል የሚያሳየው መልእክቱ የደረሳቸው ዜጎች በሙሉ ይህንን ትራምፕን የማስወገድ ዓለም አቀፍ ንቅናቄ በገንዘብም ሆነ በሐሳብ እንዲደግፉ ጥሪ ነው የቀረበላቸው። መልእክቱን የተቀበሉ ሰዎች ለዚሁ ተግባር ተብሎ በተለያየ ሁኔታ የተዘጋጀ ይፋዊ ድረገጽ ውስጥ በመግባት የራሳቸውን ምዝገባ እንዲያካሂዱ ወይም የተወሰነ ቁጥር በአጭር የጽሁፍ መልእክት ኤስኤምኤስ በመላክ ተሳትፏቸውን እንዲያረጋግጡ የሚገፋፋ ነበር መልእክቱ። ይህ ስልታዊ አካሄድ የሚያሳየው መስላችሁ የኢራን መንግስት በትራምፕ ላይ የሰነዘረው የሞት ዛቻ በመንግስት ባለስልጣናት ደረጃ ብቻ ለማቆየት ሳይሆን ህዝቡም የጋራ አጀንዳ አድርጎ እንዲቀበለውና ብሔራዊ ፍላጎቱ አስመስሎ በመቅረጽ ከፍተኛ ጥረት እያደረገ መሆኑን የሚያሳዩ በኢራን የሚገኘውና የሀገር ውስጥ ሁኔታዎችን በቅርብ በመከታተል የሚታወቀው ዲድባን ኢራን የተባለው የዜና ወኪል ይፋ ያደረገው ዝርዝር መረጃ የሚያሳየው ደግሞ መስላችሁ ያ የጽሁፍ መልእክት ዘመቻ ከተጀመረ አጭር ጊዜ ቢሆነውም እንኳን በሀገሪቱ ውስጥ ግን እጅግ ከፍተኛ የሆነ ተቀባይነት ስለማግኘቱ ያነሳል። እስካሁን ባለው መረጃ መሰረት ከ200,000 በላይ የሚጠጉ ኢራናውያን ዜጎች በድረገጹና በስልክ መልእክቱ በኩል በመመዝገብ ለዘመቻው ያላቸውን ፍጹም ድጋፍ አረጋግጧል። ከዚህ በላይ ደግሞ እነዚህ ዜጎች ትራምፕን ለሚገድል አካል የሚሰጠውን የገንዘብ ሽልማት ለመደገፍ በራሳቸው ፍቃድ የገንዘብ መዋጮ ለማድረግም ቃል የገቡ ስለመሆናቸው ተነስቷል። በዚህ መልክ እስካሁን ቃል የተገባው አጠቃላይ የገንዘብ መጠን ብቻ 25 ሚሊዮን የአሜሪካ ዶላር ስለመድረሱ ነው መረጃዎቹ የሚያሳዩት። ይህ በህዝብ ደረጃ የተሰበሰበው የገንዘብ ቃል ኪዳን ፓርላማው ካቀረበው የ50 ሚሊዮን ዩሮ የመንግስት በጀት ጋር ሲደመር በትራምፕ ህይወት ላይ የተደቀነው በገንዘብ ማባበያ የታጀበው አደን ግዙፍና አደገኛ
እንዲሆን ያደርገዋል። ይህ የገንዘብ ማሰባሰብና የደህንነት ዛቻ በሀገር ውስጥ ባሉ ተራ ዜጎች ብቻ የተገደበ ግን አይደለም። ዓለም አቀፍ ተጽዕኖ ያላቸውና ከኢራን ጋር የጥቅም ትስስር ያላቸው የተራቀቁ የሳይበር ድርጅቶችም ጭምር እየተቀላቀሉት እንደሚገኙ ነው መረጃዎች የሚያሳዩት። ለዚህ እንደ ማሳያ የሚሆነው ደግሞ ሃንዳላ ተብሎ የሚጠራውና ታዋቂው የሃከሮች ቡድን በራሱ በኩል ያስተላለፈው መልእክት ነው። ይህ የጥላፊዎች ቡድን የአሜሪካ የፍትህ ሚኒስተር በእነሱ ላይ ለለጠፈው የ10 ሚሊዮን ዶላር ሽልማት አጸፋዊ እርምጃ ለመውሰድ መነሳሳቱን አሳውቋል። ቡድኑ ባወጣው መግለጫ የአሜሪካው መሪ ዶናልድ ትራምፕን ለሚያስወግድ ለማንኛውም ወገን በራሱ በኩል ተጨማሪ 50 ሚሊዮን ዶላር ለመክፈል ዝግጁ መሆኑን ይፋ አድርጓል። እጅግ አሳሳቢው ነገር ደግሞ ይሄ የሳይበር ቡድን ክፍያውን የሚፈጽመው ማንነቱ ሊታወቅ በማይችልና በመንግስታት የባንክ ቁጥጥር ስር በማይወድ ሚስጥራዊ የዲጂታል የገንዘብ ልውውጥ ወይም በክሪፕቶ ከረንሲ መሆኑን መግለጹ ጉዳዩ ከህጋዊው የዓለም የገንዘብ ስርዓት ውጪ የሆነና ለመቆጣጠር ወደሚያስቸግር መረብ ውስጥ ነው የከተተው። የኢራን የደህንነት መዋቅር የዶናልድ ትራምፕን ህይወት ለመቅጠፍ የተደራጁ ቅጥረኛ ገዳዮች መረብን ሲዘረጋ መቆየቱ የሚያሳዩ በርካታ ይፋዊ መረጃዎችም እየወጡ ነው ያሉት በዚህ ወቅት። ለዚህም ዋነኛው ማረጋገጫ በብሩክሊን ፍርድ ቤት የቀረበውና የኒውዮርክ ፖስት የዜና ወኪል ይፋ ያደረገው እጅግ አነጋጋሪ የሆነው የሚስጥር ተንቀሳቃሽ ምስል ነው። የምስጢራዊ ቪዲዮ በግልጽ የሚያሳየው መስላችሁ ከኢራን መንግስት የደህንነት መዋቅር ጋር ቀጥተኛ ትስስር እንዳለው የተጠረጠረ አንድ ወኪል ወይም ኤጀንት ዳውሮፒዮን ሻቆያደር በ2024 የዶናልድ ትራምፕ ህይወትን ለመቅጠፍ ታቅዶ በነበረው ስልታዊ የወንጀል ሴራ ላይ ከሌሎች ግለሰቦች ጋር ሲደራደር የሚያሳይ ነው ተብሏል ምስሉ። ይህ ወኪል ትራምፕን እንዲገድሉለት ለሁለት ቅጥረኞች $5000 ቅድመ ክፍያ በጥሬ ገንዘብ ለመስጠት የተስማማ ስለመሆኑና የግድያ እቅዱን በተግባር ለማሳየትም የተጠቀመበትን ዘዴ የሚያሳይ ወይም የሚገርም ነበር ተብሏል። ይህ ቪዲዮ የተደገፈው የብሩክሊን ፍርድ ቤት ምስክርነት ብቻውን የሚቆም ክስተት አይደለም። የአሜሪካ ጀስቲስ ዲፓርትመንት ዳውሮፒዮን ሻቆያደር በኖቬምበር 2024 ባወጣው ይፋዊ መግለጫ የኢራን እስላማዊ አብዮታዊ ዘብ ወይም IRGC የዶናልድ ትራምፕን የ2024 ፕሬዝዳንታዊ ምርጫ ተከትሎ ለመግደል አቅዶት የነበረውና በአሜሪካ የደህንነት መዋቅሮች የከሸፈውን ታላቅ የወንጀል ሴራ በዝርዝር የሚያሳይ የወንጀል ክስ በይፋ መስርቷልም ተብሏል። ይህ የፍትህ ሚኒስቴር የምርመራ መዝገብ እንደሚያስረዳው የቴህራን የደህንነት ክፍሎች ትራምፕ ወደ ስልጣን ከመመለሳቸው በፊት እርምጃ ለመውሰድ እጅግ ከፍተኛ የሆነ የፋይናንስና የሰው ኃይል በሚስጥር ሲንቀሳቀስ ነበር ተብሏል። እነዚህ የተከታታይ የፍርድ ቤት ክሶችና የተጋለጡ ሌሎች ድብቅ ማስረጃዎች በአንድነት የሚያረጋግጡት የኢራን መንግስት በትራምፕ ላይ የሚሰነዝራቸው የሞት ዛቻዎች ቃል ብቻ ሳይሆኑ በተግባር መሬት ላይ ለማዋል በርካታ ጥረቶች እየተደረጉ መሆኑን ነው የሚያሳየው። አሁን ላይ የኢራን ፓርላማ እያዘጋጀው ነው የተባለው የ50 ሚሊዮን ዩሮ የሽልማት ረቂቅ ህግ እነዚህን ላለፉት ዓመታት በድብቅና በምስጢራዊ ወኪሎች ሲከናወኑ የነበሩ የደህንነት ስራዎችን መጋረጃ በመግለጥ ወደ ይፋዊ የመንግስት ፖሊሲና ወደ ግልጽ የገንዘብ ማባበያ ለመቀየር የወሰነበት የመጨረሻው የስትራቴጂ ምዕራፍ ስለመሆኑ ነው የሚያሳየው። ይህ ደግሞ በሁለቱ ሀገራት መካከል ያለው የደህንነት ጦርነት ወደ ለየለት ዓለም አቀፍ ፍጥጫ የሚቀየርበት እድልን ፈጥሯል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የተደቀነው ይህ የሞት ዛቻና የበቀል እርምጃ መደበኛ የፖለቲካ ለመግባባት ሳይሆን እንደ አውሮፓውያን አቆጣጠር በጃንዋሪ 2020 በትራምፕ ቀጥተኛ ትዕዛዝ በባግዳድ አየር ማረፊያ አቅራቢያ የተፈጸመውን ታሪካዊ ክስተት ተከትሎ የመጣ ስለመሆኑም ይነሳል። በወቅቱ የኢራን እስላማዊ አብዮታዊ ዘብ ኃይል ወይም ቅዱስ እዝ ዋና አዛዥ የነበሩት የጀነራል ቃሲም ሱሌይማኒ በአሜሪካ ሰው አልባ አይሮፕላን ወይም በድሮን ጥቃት መገደላቸው የዚህ ሁሉ ውጥረት መፍለቂያ ምንጭ ሆኖ ይወሰዳል። ከዛ ደግሞ ፌብሩዋሪ 28 2026 የተፈጸመው በሌሎች የኢራን ከፍተኛ ጀነራሎችና በአያቶላ አሊ ኻሜኒ የተፈጸመውን ግድያ ደግሞ ነገሩን አባብሶታል። በትራምፕ ላይ የበቀል እርምጃ ለመውሰድ ጥረቶች እንዲባባሱ አድርጓል ይላል ጀነራል ቃሲም ሱሌይማኒ። በኢራን የውጭ ወታደራዊ ስትራቴጂ በደህንነት መዋቅሩና በእስላማዊ አብዮቱ አስተሳሰብ ውስጥ እጅግ ተደማጭ፣ በመላው መካከለኛው ምስራቅ የሀገሪቱን ፕሮክሲ ኃይሎች የሚመሩና በሀገሪቱ ዜጎችም እንደ ብሔራዊ ጀግና የሚታዩ መሪ ነበሩ። የእሳቸው መገደል በቴህራን ልብ ውስጥ መቼም የማይሻር የታሪክ ጠባሳ ጥሎ ማለፉ ብቻ ሳይሆን ደግሞ የኢራን ብሔራዊ ክብርና ኩራት ክፉኛ የነካ ጉዳይ ሆነም ነበር የተመዘገበው። ከዛን ጊዜ ጀምሮ ዶናልድ ትራምፕ በኢራን ከፍተኛ መሪዎች፣ በጦር አዛዦችና በሃይማኖታዊ አባቶች ዘንድ ቀነ ቀጠሮ የማይሻ ሻርላቸው በማንኛውም ዋጋ ሊፈጸም የሚገባው ዋነኛ የብቀላ ኢላማ ሆኖ እንዲቀጥሉ አድርጓቸዋል። አሁን ባለው ወቅታዊ ሁኔታ ደግሞ በአሜሪካና በኢራን መካከል ያለው ውጥረት ሙሉ በሙሉ ወደ ከፍተኛ ደረጃ መሸጋገሩን ተከትሎ ቀውሱ ከሁለቱ ሀገራት አልፎ ወደ ዓለም አቀፍ የኃይል አስተላለፍም ተሸጋግሯል። ለዚህም ማሳያ የሚሆነው የኢራን ከፍተኛ ባለስልጣናት እንደ ብሪክስ ባሉ ዓለም አቀፍ መድረኮች ላይ በመገኘት የምዕራባውያንን የበላይነት ስሜት ለመስበርና በአሜሪካ ላይ የተቀናጀ ዓለም አቀፍ ተጽዕኖ ለመፍጠር የሚያደርጉት ጥረት ነው የሚያሳየው። በሌላ በኩል ትራምፕ በቴህራን ላይ ያላቸው ጽኑ አቋም አሁንም ያላረገቡ መሆኑ የኢራን ማንኛውም አይነት የተናጠል ስምምነት ውድቅ በማድረግ በሀገሪቱ ላይ የተሟላ ጫናን ለመፍጠርና ወታደራዊና ኢኮኖሚያዊ የበላይነትን ለማረጋገጥ እንደሚሰሩ
በተደጋጋሚ ገልጿል። ይህ በፓርላማ ደረጃ የ50 ሚሊዮን ዩሮ ሽልማት የማወጁ ውሳኔ በሁለቱ ሀገራት መካከል ያለውን ቀውስ ከመደበኛ የዲፕሎማሲና የኢኮኖሚ ማዕቀብ ጦርነት ወደ ለየለት የግድያ የሽብርና የደህንነት ፍርሃት ቀጠና ውስጥ ከቶታል። የመንግስት መዋቅር ቅጥረኛ ገዳዮችን በይፋ በገንዘብ ለመቅጠር ህግ ማርቀቁ በዓለም አቀፍ ህግጋትና በሀገራት ግንኙነት ታሪክ ውስጥ አደገኛ ቅድመ ሁኔታን የሚፈጥር ተደርጎ ተወስዷል። መላው ዓለም አቀፍ ማህበረሰብ ጉዳዩን በከፍተኛ ስጋትና በትኩረት እንዲከታተለውም እያስገደው ነው ያለው። ይህንም ብለን ወደ ሁለተኛው ጉዳያችን ደግሞ እናምራ። የተከበራችሁ የገበያ ሚዲያ ተከታታዮቻችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና መልስ ከፎክስ ኒውስ ጋር ባደረጉት ቆይታ የሆርሙዝ ወሽመጥን ለማስከፈት ትክክል የሆነውን ነገር ሁሉ እንደሚያደርጉ በይፋ ገልጿል። ይህ ደግሞ የመካከለኛው ምስራቅ ከኢራን ጋር ያለው ውጥረትና ፍጥጫም ወደ አዲስ ምዕራፍ እንዲገባ አድርጎታል። በአሜሪካና በኢራን መካከል የተቀሰቀሰው ይኸው ፍጥጫ የዓለምን የነዳጅ አቅርቦት 1/5 የሚሸፍነውን ወሳኝ የባህር መስመር ዘግቷል። የማዳበሪያ፣ ሌሎች የሕክምና ግብአቶች፣ የፕላስቲክ ኢንዱስትሪዎች ግብአቶችም በዚህ መስመር ያደርጉት የነበረው እንቅስቃሴ ተስተጓጉሏል። አሜሪካ በኢራን ወደቦች ላይ የጣለችው የባህር ኃይል ከበባ ደግሞ ሁኔታውን ይበልጥ እንዲወሳሰብ አድርጓል። ፕሬዚዳንት ትራምፕ ይህ የባህር ላይ እገዳ ከወታደራዊ ጥቃት በላይ የኢራንን ኢኮኖሚ እንዲፈረካከስ በማድረግ ሀገሪቱ ወደ ድርድር ጠረጴዛ ተገዳል እንድትመጣ እጅግ ኃይለኛ መሳሪያ መሆኑን በጽኑ እንደሚያምኑ ይገልጻሉ። ይህ የአሜሪካ የባህር ኃይል ከበባ በኢራን ላይ የሚያሳድረው ጫና የበረታ ቢሆንም እንኳን ግን የቴህራን አገዛዝም በቀላሉ እጅ የመስጠት ምልክትን እያሳየ አይደለም። ይልቁንም የአሜሪካ የጦር መርከቦችን እስከ ማቃጠል የሚደርስ የኃይል እርምጃ እንደሚወስድ በማስጠንቀቅ የራሱን ወታደራዊ ጡንቻን ለማሳየት እየሞከረ ነው የሚገኘው። ፔንታጎን እገዳው ከጣለባቸው የመጀመሪያዎቹ 24 ሰዓታት ጀምሮ ምንም አይነት የንግድ መርከብ እገዳውን ጥሶ እንዳላለፈ ቢገልጽም ገለልተኛ የሆኑ የባህር ላይ እንቅስቃሴ ተከታታዮች ግን አሁንም ነዳጅ ጫኝ መርከቦች በድብቅ መስመሩን እያቋረጡ እያለፉ ስለመሆናቸው ይጠቁማል። ትራምፕ በበኩላቸው በድርድሩ ሂደት ላይ ያላቸውን ቁጭትና ብስጭት እየገለጹ ኢራን ወሽመጡን በአስቸኳይ ማትከፍት ከሆነ የሲቪል መሰረተ ልማቶችና የኃይል ማመንጫዎቿ ላይ ቀጣይ የጥቃት ኢላማ እንደሚሆኑ እያስፈራሩ ይገኛሉ። እዚህ ላይ ኒውዮርክ ታይምስ ይዞት የወጣውን በቀጣይ ሳምንት ጦርነት ሊጀመር ይችላል የሚለውን ዘገባም ማያያዝ አለብን። ሆርሙዝ ሙሉ በሙሉ ኢራን የማትከፍተው ከሆነ ጦርነቱ በቀጣይ ሳምንት የሚጀመርበት እድል እጅግ ሰፊ ስለመሆኑ የሚያሳይ ነው። ይህ የአሜሪካ ፖሊሲ ከዚህ ቀደም የኢራንን የሲቪል መሰረተ ልማቶች በቀጥታ ከመምታት ይቆጠብ ከነበረው ስትራቴጂ አሁን ፍጹም አፈንግጦ ቀውሱን ወደ ከፋ ክልላዊ ጦርነት ሊያስገባ የሚችል አደገኛ አካሄድ ተደርጎም ነው እየተወሰደ ያለው። ኢራን በበኩሏ ደግሞ የአሜሪካን የባህር ላይ ከበባ ለመመከትና የአጸፋ እርምጃን ለመውሰድ ወሽመጡን ሙሉ በሙሉ መዝጋቷን ማወጇ የዓለም አቀፍ የነዳጅ ገበያዎችን በእጅጉ ያስደነገጠ ክስተት ሆኖ ቀጥሏል። የብሬንት ድፍድፍ ነዳጅ ዋጋ ከቅርብ ዓመታት ወዲህ ታይቶ የማይታወቅ ከፍተኛ ጭማሪ ነው ያሳየው። ይህ ደግሞ የዓለም የኢነርጂ ሴኩሪቲ አደጋ ላይ መውደቁ የዋሽንግተንን ውሳኔዎች እየፈተነ ነው ያለው። ፕሬዚዳንት ትራምፕ በሆርሙዝ ቀውስ ዙሪያ የሚያሳዩት ተለዋዋጭና የማይገመት የፖሊሲ አቋም ግን አሁን ለዓለም ዲፕሎማቶች ትልቅ እንቆቅልሽ ሆኖባቸዋል እየተባለ ያለው። በአንድ በኩል አሜሪካ በኢራን ላይ ወታደራዊ ጫናዋን አጠናክራ በመቀጠል ወሽመጡን በቀላሉ ማስከፈት እንደምትችልና የኢራንን ነዳጅ በመቆጣጠር ትልቅ ጥቅም ማግኘት እንደሚቻል በትራምፕ በኩል እምነት አለ። እሱም ነው ተደጋጋሚ የሚነሳው። በሌላ በኩል ደግሞ ይህ ጉዳይ ከአሜሪካ ይልቅ በነዳጅ አቅርቦቱ ላይ ጥገኝነት ያላቸው ሌሎች ሀገራት ስለሚነካ እነሱ ራሳቸው ወጪውን ተጋርተው መፍትሄ ሊፈልጉለት ይገባል የሚል ሌላ አቋም እየተንጸባረቀ ነው ያለው። ይህ የፖሊሲ መለወጥ ዋሽንግተን በቀውሱ ላይ ያላትን የረዥም ጊዜ ስትራቴጂ ግልጽነት የሚያሳጣ ከመሆኑም በላይ ግን በክልሉ ያሉ አጋሮችና ዓለም አቀፍ ተዋናዮች ቀጣይ እርምጃ ግራ የሚያጋባ እንዲሆን አድርጎታል። ይሁን እንጂ አሁን በቅርቡ ፕሬዚዳንት ትራምፕ በቤጂንግ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ያደረጉት ታሪካዊ ስብሰባ በሆርሙዝ ቀውስ ላይ አዲስ የዲፕሎማሲ ጭላንጭል እንዲታይ አድርጓል። በትራምፕ ገለጻ መሰረት ፕሬዚዳንት ሺ የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል የቻይና ሙሉ ድጋፍ ያረጋገጡ ሲሆን ቤጂንግ ለኢራን ወታደራዊ ቁሳቁሶችና ድጋፎችን ላለመስጠት ቃል ገብታለች የሚለው ትላንት በስፋት ያየነው ጉዳይ አለ አይደለም። የቻይና አቋም ኢራን ከዋና የኢኮኖሚና የፖለቲካ አጋሯ የምታገኘው ድጋፍ ሊያሳጣ ስለሚችል በቴህራን ላይ የሚኖረው የብቸኝነት ስሜትና ጫና በእጅጉ ይጨምረዋል ተብሎ ይታመናል። ቻይና ይህንን እርምጃ ለመውሰድ የወሰነችው ደግሞ የእስያ ሀገራት የኃይል ፍላጎት በቀጥታ ከዚሁ የባህር መስመር ሰላም ጋር የተቆራኘ በመሆኑና የነዳጅ ዋጋ መናር የራሷን የውስጥ ኢኮኖሚ ስለሚጎዳው እንደሆነ ተገምቷል። ይህ በእንዲህ እንዳለ ግን አሜሪካ ወሽመጡን በኃይል ለማስከፈት ስታካሄድ የነበረው ወታደራዊ እንቅስቃሴ ቆሞ ከኢራን ጋር የመጨረሻ ስምምነት ላይ ለመድረስ ድርድር ለማድረግ ጥረት እየተደረጉ መሆናቸው ደግሞ ሌላ ተስፋን የሚሰጥ ጉዳይ ነው። ዋሽንግተን ወታደራዊ ስምሪት ለጊዜው ብትገታውም ምናልባት ግን ኔክስት ዊክ ይህንን ወታደራዊ ስምሪት ሊጀመርና የከፋ ጦርነት ሊከተል እንደሚችል ስጋቶች አሉ። ወሽመጡ ለተወሰኑ ቀናት ቢሆንም ተዘግቶ መቆየት ግን በአሜሪካ የሚመራው እገዳም መቀጠሉ የዓለም የነዳጅ ገበያ መረጋጋት ሙሉ በሙሉ የሚያናጋ ክስተት ነው።
ትራምፕ አሁን ምንድነው እያሉ ያሉት? ሆርሙዝም ይከፈታል፣ ኢራንም ዩራኒየም እና ኒውክሌር የሚባል ነገር አይኖራትም የሚል ድፍረት የተሞላበት ሐሳብ ነው ከቻይና መልስ እያስተጋቡ የሚገኙት ዶናልድ ትራምፕ። ከዚህ ጋር ተያይዞ አሜሪካ ለኢራን ያቀረበችው የ20 ዓመታት የዩራኒየም ማበልጸግ እገዳ እቅድም በኢራን መንግስት ሙሉ በሙሉ ውድቅ ስለመደረጉ እናውቃለን። የዶናልድ ትራምፕ አስተዳደር የኢራንን የኒውክሌር ምኞት ለሁለት አስርተ ዓመታት ለማሰር ያደረጉት ጥረት በቴህራን አቋም ውድቅ ተደርጓል። ኢራን በአንጻሩ 20 ዓመቱ ሳይሆን 5 ዓመት ጊዜያዊ እገዳ ብቻ ነው ለማድረግ እንደምትችል ምላሽ የሰጠችው። በመካከላቸው የ15 ዓመታት የጊዜ ልዩነት አለ። በሁለቱ ኃይሎች መካከል ያለው ጥልቅ አለመተማመን የሚያሳይ ከመሆኑም በላይ ደግሞ የጉዳይ ቀጠናው ወደ አዲስ የውጥረት ምዕራፍን ያሸጋገረው ነው። እንዴት ነው ትራምፕ አሁን በድፍረት ዩራኒየም የሚባል ነገር አይኖርም በኢራን ምድር ላይ ለቀጣዮች 20 ዓመታት በማለት እየተናገሩ ያሉት? በዛ ላይ ሆርሙዝም ተከፍቶ እያሉን ያሉት። ኢራን ደግሞ እንደዛ የሚባል ነገር የለም ማክሲማም ለ5 ዓመት ነው ልንስማማ የምንችለው የሚል ሐሳብ ነው እያነሳች ያለችው። ይህ ድርድር የፈረሰው አሜሪካ የኢራን የኒውክሌር መሰረተ ልማት ሙሉ በሙሉ ለማንቀሳቀስና የጥቅማቸውን በከፍተኛ ደረጃ የበለጸገ ዩራኒየም ከአገር ለማስወጣት በያዘችው ጠንካራ አቋም ምክንያት ነው ተብሏል። ፕሬዚዳንት ጄዲ ቫንስ የዛኔ የመሩት በፓኪስታን የተካሄደው ንግግር አለ አይደለም። ቴህራን ባለስልጣናት የአሜሪካ አቋም ሉዓላዊነታችን የሚጋፋና በአንድ ወገን ትጥቅ የማስፈታት ሙከራ የተመሰረተ ነው ብለው ነው የሚያምኑ። ይህ ጉዳይ ሊሳካ የሚችልበት እድል በከፍተኛ ሁኔታ ዝቅተኛ ሆኖ ነው የምናገኘው። ፊት ለፊት ላይ የታየ ያለው የማያስማማው ጉዳይ ይሄ ቁጥር ጨዋታው ነው። አሜሪካ ለ20 ዓመት ሆልድ እንዲደረግ ትፈልጋለች የኒውክሌር ፕሮግራሙ፣ ኢራን ደግሞ ለ5 ዓመት ነው። አሜሪካ ለምን 20 ዓመታትን ፈለገች? ኢራን ስለምንድን ነው 5 ዓመታትን ብቻ የመረጠችው የሚለውን ይህ ጉዳይ የቁጥር ጉዳይ ብቻ ሳይሆን የስትራቴጂካዊ ህልውና ጉዳይ ነው። እሱን እንመልከተው። አሜሪካ የ20 ዓመት እገዳ ስትጠይቅ በ2015 የጋራ አጠቃላይ የድርጊት መርሃ ግብር ወይም JCPOA ላይ የተቀመጡት 10 እና 15 ዓመታት ገደቦች በጣም አጭር ነበሩ ከሚል ስጋት በመነሳት ስለመሆኑ ይነሳል። ዋሽንግተን የኢራን የኒውክሌር ፕሮግራም ቢያንስ ለአንድ ትውልድ ያህል ሽባ ሆኖ እንዲቆይ ትፈልጋለች። ይህም ኢራን የወደፊት የአሜሪካ ፕሬዝዳንቶች የስልጣን ዘመን እስኪያልቅ ድረስ ጠብቃ የኒውክሌር መሳሪያ ባለቤት ለመሆን የምታደርገውን የብሬክ አውት ጊዜ ለማራዘም የታለመ ነው። በተለይ ናታንዝ፣ ኢስፋሃን እና ፎርዶ ላይ ባሉ የኒውክሌር ጣቢያዎች ላይ የሚገኙት የላቁ ሴንትሪፊውጆች ማውደምና ማከማቻዎችን ባዶ ማድረግ የዋሽንግተን ተቀዳሚ አጀንዳ ስለመሆኑ ነው የተነሳው። በሌላ በኩል ቴህራን የቀረበውን የ20 ዓመታት እቅድ አጣጥላ የራሷ የሆኑ ጠንካራ ምክንያቶች የምታስቀምጠው በምክንያት ነው። የ5 ዓመታት እገዳ ያቀረበችው ኢራን የራሷን የኒውክሌር ቴክኖሎጂ እውቀትና መሰረተ ልማት ሙሉ በሙሉ ሳታፈርስ ማዕቀቦች ተነስቶላት የኢኮኖሚ ትንፋሽን ለማግኘት በመፈለግ ነው። የኢራን ዲፕሎማቶች የበለጸገውን ዩራኒየም ወደ አገር ውስጥ ጥቅም እንዲውል ማቅለጥ እንጂ ከአገር አናስወጣም የሚል አቋም መያዛቸው የኒውክሌር ካርዳቸውን ሙሉ በሙሉ ላለማጣት ነው በጥልቀት እየጣሩ ያሉት። 20 ዓመታት ማለት የኢራንን የኒውክሌር ተቋማት ወደ አመድነት መቀየር ማለት እንደሆነ ያምኑታል፣ ያውቁታል። ይህ የሁለቱ ወገኖች ፍላጎት መላተም ደግሞ በድርድሩ መሃል የነበሩት እንደ ፓኪስታን ያሉ አስታራቂዎች የ12 ዓመት ተኩል መካከለኛ ስምምነት እንዲያቀርቡ ወይም ፕሮፖዝ እንዲያደርጉ አድርጓቸዋል። ምንም እንኳ ያፈታኝ ሐሳብ እስካሁን ስምምነት ላይ ይደረስበት ባይችልም። ይህ ውድቅ የተደረገው ጥያቄ በዓለም አቀፍ የነዳጅ ገበያና በመካከለኛው ምስራቅ የጦርነት ስጋት ላይ የሚጥለው ጥላ እጅግ ከፍተኛ ነው። እስላማባዱ ድርድር አሁን ያን ያክል ተስፋ የማይታይበት ፓኪስታን ኒውትራል አይደለችም ተብላ የምትወቀስበት ስለሆነ ድርድሮች በእስላማባድ የመቀጠላቸውን ጉዳይ አጠራጣሪ ሆኖ እንመለከተዋለን። ግን ውጤቱ በቀጥታ ወደ መካከለኛው ምስራቅ የጦር አውድማና ወደ ዓለም አቀፍ የኢኮኖሚ ቀውስ የሚሸጋገር መሆኑ ግን መርሳት የለብንም። ኢራን የቀረበላትን ጥያቄ ውድቅ ማድረጓን ተከትሎ አሜሪካ በኢራን የወደብ መስመሮች ላይ ወታደራዊ እገዳ መጣል መጀመሯ ሁኔታውን ይበልጥን ያባባሰው፣ ምንም እንዲሻሻል ያደረገበት ምክንያት የለም። አሁን ጦርነት የሚጀመርበት ቀን ሜቢ ቀጣይ ሳምንት መጀመሪያ ላይ ሊሆን ይችላል በሚባልበት በዚህ ሰዓት ዲፕሎማሲው ሙሉ ለሙሉ እንዳልሞተ የሚያነሱ ድምጾች አሉ። ፕሬዚዳንት ዶናልድ ትራምፕ ኢራን ስምምነት እንደምትፈልግ ተደጋጋሚ እንደምትገልጽ ይናገራሉ። ይህ ማለት ሁለቱም ወገኖች ከጦርነት ይልቅ ድርድር ጥቅማቸውን እንደሚያስከብርላቸው ያምናሉ የሚል ሐሳብ እንዲነሳ ያደርጋል። ነገር ግን አሜሪካ በእስራኤል የሚደረግባት ግፊትና የኢራን የሉዓላዊነት ጥያቄ መፍትሄ እስካላገኙ ድረስ ቀጣዩ የድርድር ጠረጴዛም ተመሳሳይ ዕጣ ፈንታ ሊገጥመው እንደሚችል የሚያጠራጥር አይደለም። የኢራን ጥያቄ ውድቅ መደረግ የሚያሳየው ትልቅ እውነት ግን መሰላችሁ በመካከለኛው ምስራቅ የኒውክሌር ትጥቅ እሽቅድድም ለማስቆም የሚደረገው ጉዞ ምን ያህል አስቸጋሪና ረጅም ስለመሆኑ ነው የሚያሳየን። በተለይ ደግሞ እንደ ተባበሩት አረብ ኤምሬትስ ያሉ በዚህ ጦርነት ላይ አክቲቭሊ ተሳትፎ እንደነበራቸው እየተገለጹ ያሉ ሀገራት እስካሉ ድረስ ማለት ነው። በመጨረሻው ጉዳያችን ይህንን የዩኤኢ የጦርነቱ ተሳትፎ የሚመለከትን ጉዳይ እናነሳለን። አብራችሁን ቆዩ። በድጋሚ ብሉምበርግና
እና የተለያዩ ዓለም አቀፍ የደህንነት ምንጮች ይፋ ባደረጉት አስደንጋጭ አዲስ መረጃ መሰረት የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጦርነቱ ከጀመረበት የካቲት 28 2026 እንደ አውሮፓውያን አቆጣጠር መጀመሪያ ላይ ወደ ሳውዲ አረቢያው አልጋውራሽ መሐመድ ቢን ሰልማንና ወደ ኳታር ከፍተኛ መሪዎች ቀጥተኛ የቪዲዮና የስልክ ጥሪን በማድረግ በኢራን ላይ የተቀናጀ የተቀጣጠለና የጋራ የሆነ የጦርነት ግንባር ለመክፈት ጥረት ሲያደርጉ ነበር ተብሏል። ሆኖም ግን ይህ የአቡዳቢ የጦርነት ጥሪ በሳውዲ አረቢያና በኳታር በኩል ፍጹም ተቀባይነት ያላገኝና ውድቅ የተደረገ ስለመሆኑም ተነስቷል። ይህም ታዲያ በፋርስ ባህረ ሰላጤ የአረብ ሀገራት ህብረት ውስጥ ለዘመናት የዘለቀውን የአንድነት ግንባር ሙሉ በሙሉ መናጋቱና አቡዳቢ በስትራቴጂካዊ ብቸኝነትና በከፍተኛ ቀውስ ውስጥ መውደቋን በግልጽ የሚያሳይ ነው ተብሏል። ከዚህ ባሻገር ደግሞ ትላንትና አመሻሽ ላይ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የብሪክስ የውጭ ጉዳይ ሚኒስትሮች ሚቲንግ ወይም ስብሰባ ማለቁን ተከትሎ በሰጡት መግለጫ ዩናይትድ አረብ ኤምሬት ለእስራኤልና ለአሜሪካ ያላትን ፍጹም ውግንና በማሳየት ጥምረቱ የጋራ መግለጫ አውጥቶ እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት እንዳያወግዝ ተከላክላለች የሚል አንድምታ ያለው ሐሳብ አንስቷል። ዩኤኢ አሁን በግልጽ አገንስት ኢራን መቆሟ የሚያሳዩ ነጥቦች እየተነሱባት ይገኛሉ። የገልፍ ሀገራት ከዚህ በፊት እኮ የጥቃት ኢላማ የሆኑት የአሜሪካን ጦር ቤዞች በምድራቸው ላይ ይዘዋል ስለተባለ ነው። እነዛ ጦር ቤዞች ደግሞ በኢራን ላይ ለሚፈጸም ጥቃት ቀጥተኛ መነሻ ሆነው እያገለገሉ ነበር በሚል ነበር ታርጌት የተደረጉት። አሁን ግን አሜሪካ የዩኤኢን የጦር ቤዞች መሬት የአየር ክልል ተጠቅማ ኢራን ላይ ጥቃት ባትፈጽም እንኳን ዩኤኢ የኢራን የሚሳኤል አቅም ኢላማ የመሆኗ ጉዳይ ግልጽ እየሆነ መጥቷል። ወደ ቀደመው ጉዳይ ልመልሳችሁ። ያ በሚስጥር ዩኤኢ ስታደራጀው ነበር የተባለው የጋራ ግንባር ያ ሚስጥራዊ ዲፕሎማሲያዊ ፍጭትና የሐሳብ መለያየት መድረክ ላይ የወጣው የትራምፕ አስተዳደርና እስራኤል በኢራን ላይ የመጀመሪያው ወታደራዊ የአየር ጥቃት በሰነዘሩ ማግስት ነው የተባለው። ኢራን በወሰደችው መጠነ ሰፊ የበቀል እርምጃ የተባበሩት አረብ ኤምሬትስ ወደ 3000 የሚጠጉ የሚሳኤልና የድሮን ጥቃቶች ካስተናገደች በኋላ ነው ሼክ መሐመድ ቢን ዛይድ በወቅቱ ለሳውዲና ለኳታር መሪዎች ባቀረቡት ጥሪ የባህረ ሰላጤው የትብብር ምክር ቤት ወይም ጂሲሲ በፈረንጆቹ 1981 የተመሰረተው ከኢራን እስላማዊ አብዮት የሚመጣን ቀጥተኛ ስጋት በጋራ ለመመከት መሆኑ በጽኑ በመከራከር ታሪካዊ ግዴታቸውን በማስታወስ ጎረቤቶቻቸውን ወደ ጦርነቱ አክቲቭሊ እንዲገቡ ጥረት አድርገዋል ተብሏል። ነገር ግን የሪያድና የዶሃ ምላሽ ፍጹም ቀዝቃዛ ዲፕሎማሲያዊ ስሌትን የተከተለና ይህ ጦርነት የኛ አይደለም የሚል አቋምና አቅጣጫ ቀያሪ ውሳኔን ያስተላለፈ ነበር ተብሏል። ይህ የሳውዲ አረቢያ ምላሽ በአረብ ሀገራት መካከል ያለውን የተደበቀው የኃይል ሚዛን ፉክክር ፍንትው አድርጎ የሚያሳይ ነውም ተብሏል። አቡዳቢ ከእስራኤል ጋር የፈጠረችው የአብርሃም ስምምነት አሁን ለደረሰባት ከባድ ወታደራዊ ጥቃት ዋነኛው መነሻ መሆኑን ጎረቤቶቿ በተዘዋዋሪ እንደሚረዱም የሚያሳይ ነው። የዚህ ወታደራዊ ጥምረት ጥሪ መክሸፍ ደግሞ ያስከተለው ቀጠናዊ መዘዝ እጅግ ፈጣንና ዲፕሎማሲያዊ መልክዓ ምድሩን የሚያናጋ ነበር። የተባበሩት አረብ ኤምሬትስ በጥሪዋ ውድቅ መደረግ የጸጥታ ዋስትና ማጣቷና በደረሰባት የሚሳኤል ጥቃት የሀገሪቱ የኢኮኖሚ የፋይናንስና የቱሪዝም መዋቅር ክፉኛ በመታወኩ የተነሳ ከፍተኛ ቁጣ ውስጥ ስለመግባቷም ተነስቷል። ይህንን ተከትሎ ነው ባለፈው ሚያዝያ ወር ላይ በዓለም የነዳጅ ገበያ ላይ ትልቅ ተጽዕኖ ከሚያሳድረው የኦፔክ የነዳጅ ላኪ ሀገራት ጥምረት ራሷን እስከ ማግለል ያደረሳትም ተብሏል። በተጨማሪ ደግሞ ከአረብ ሊግና ከእስላማዊ ትብብር ድርጅቶችም ለመውጣት የምታደርጋቸው ጥረቶች የአቡዳቢን ከፍተኛ ቁጭትና ከቀድሞ የባህረ ሰላጤው አጋሮቿ ጋር ያላትን ዘመናዊ ግንኙነት ሙሉ በሙሉ ለማቋረጥ የሚያስችላት ስለመሆኑ የሚያሳይ ሆኗል። ይህም በመካከለኛው ምስራቅ አዲስ አይነት የኃይል አስተላለፍና የመገለል አዝማሚያ እንዳይፈጠር አስክቷል። የሁኔታው አሳሳቢነት የሚጨምረው እንዴት መስላችሁ? አቡዳቢ ይህንን የጋራ ጥቃት ስትጠይቅ የነበረው የራሷን ህልውና ስጋት ለመቀነስ መሆኑ ሲታወቅ ነው። የተባበሩት አረብ ኤምሬትስ ባለፉት ዓመታት የገነባችው የኢኮኖሚ ልዕልና ሰማይ ጠቀስ ህንፃዎቿና የዓለም አቀፍ የንግድ ማዕከልነቷ እንዲሁም የቱሪስት መዳረሻነቷ መስህብነቷ በአንድ ጀንበር በኢራን ሚሳኤሎች ሲናወጡ ሀገሪቱ ያላትን ወታደራዊ አቅም ብቻ ተጠቅማ ራሷን መከላከል እንደማትችል ስለተረዳች ነው እንደዚህ አይነት ነገር ፕሮፖዝ ያደረገችው የሚል ሐሳብ ነው የተነሳው። የሳውዲ አረቢያ ግዙፍ ወታደራዊ ኃይልና የኳታር የገንዘብና የሚዲያ ተጽዕኖ በመጠቀም የጋራ መከላከያ ግንባር ለመፍጠር ነበር ዩኤኢ ያለመችው። ነገር ግን ሳውዲ አረቢያና ኳታር የአቡዳቢን የውጭ ጉዳይ ፖሊሲ እንደ ጀብደኝነት በመቁጠር በተለይም ከእስራኤል ጋር ያላትን የቅርብ ወታደራዊ ትብብር ስለማይደግፉት አቡዳቢን በራሷ የጦርነት እሳት ውስጥ ብቻዋን እንድትቃጠል ትተዋታል ይላል የብሉምበርጉ ዘገባ። ይህ የባህረ ሰላጤው ሀገራት መካከል ለብዙ አስርት ዓመታት ተገንብቶ የነበረውን የጋራ ደህንነት ስምምነት ሊያፈርስ የሚችል አቅም ያለው ጉዳይ ሆኖ ተነስቷል። ሳውዲ አረቢያ በአካባቢው ላይ ያላትን የበላይነት ለማስጠበቅ ስትል የአቡዳቢን የጦርነት ጥሪ ውድቅ ማድረጓ ብቻ ሳይሆን አቡዳቢ ከቀጠናዊ ድርጅቶች ራሷን ማግለሏ በቀጣይ በፋርስ ባህረ ሰላጤ ዙሪያ ለሚነሱ ማናቸውም የጸጥታ ስጋቶች በጋራ የመቆም እድልንም በሙሉ እንዲጠፋ ያደረገ
ክስተት ነው የሆነው። በአቡዳቢና በሪያድ መካከል የነበረው የስትራቴጂካዊ ልዩነት ይበልጥ ጎልቶ የወጣውና የሰፋው ሳውዲ አረቢያ የራሷን የረጅም ጊዜ ብሔራዊ ጥቅምና ቀጠናዊ የበላይነት ለማስጠበቅ የተከተለችው የተለየው ወታደራዊና ዲፕሎማሲያዊ ስልት በይፋ መድረክ ላይ እንዲታወቅም አድርጓል። ሳውዲ አረቢያ በፈረንጆቹ መጋቢት ወር ላይ በኢራን የራሷን ጥንቃቄ የተሞላበትና የተገደበ የአየር ጥቃት ሰንዝራለች ተብሎ ብትከሰስም ያንን እርምጃ የወሰደችው ከተባበሩት አረብ ኤምሬትስ ጋር ምንም አይነት ወታደራዊ ቅንጅት፣ ምክክር ወይም የመረጃ መለዋወጥ ሳታደርግ በራሷ እቅድ ብቻ ስለመሆኑ ተነስቷል። ይህ ራሱን የቻለ የሪያድ ውሳኔ የሚያሳየው ደግሞ መስላችሁ ሳውዲ አረቢያ ራሷን እንደ ቀጠናው ብቸኛና የበላይ መሪ እንደምትመለከትና በአቡዳቢ ስሜታዊ አጀንዳ ስር ተጠቅልላ እንደማትገባ ፍጻሜውም ወደማይታወቅ ሁለንተናዊ ክልላዊ ጦርነት አዙሪት ውስጥ ለመግባት ፍጹም ፍላጎት እንደሌላት የሚያሳይ ተደርጎ ተወስዷል። የሳውዲ አረቢያው አልጋ ወራሽና መሪ መሐመድ ቢን ሰልማን ይህን ወታደራዊ ጥቃት በፍጥነት በማቆም ስትራቴጂያቸውን ወደ ዲፕሎማሲያዊ መፍትሄና ቀውስ ወደ ማርገብ ዲያዞሩም ያደረጋቸው ለዚህ ዋነኛና ስልታዊ አጋራቸው አድርገው የመረጡት በደቡብ እስያ የምትገኘው የኒውክሌር ታጣቂ ሀገር ፓኪስታንን በማድረግ ነው። ሳውዲ አረቢያ በፓኪስታን ከፍተኛ መሪዎች የሚመራውና በአሜሪካ የትራምፕ አስተዳደር እንዲሁም በኢራን እስላሚክ ሪፐብሊክ መካከል የሚደረገውን እጅግ ፍጥጫ የተሞላበት እስላም ድርድርና የማስታረቅ ጥረት በሙሉ ዲፕሎማሲያዊና የገንዘብ ኃይላ መደገፍ ስለመጀመሯን የተነሱ የተባበሩት አረብ ኤምሬትስ በዚህ በፓኪስታን፣ ሳውዲ አረቢያ፣ ቱርክና ኳታር አዲስ ዲፕሎማሲያዊ ዘዋሪነትና የሰላም ድልድይ ግንባታ ውስጥ ምንም አይነት ሚና እንዳይኖራት መደረጉና ሙሉ በሙሉ በድርድሩ እንድትገለል መደረጉ በአቡዳቢ መሪዎች ዘንድም ከፍተኛ የሆነ የክህደት ስሜት፣ ቁጣና ጥልቅ የፖለቲካ ጸጸትንም የቀሰቀሰ ጉዳይ ስለመሆኑ ተነስቷል። ከታላላቅ የባህረ ሰላጤ ጎረቤቶቿ ወታደራዊና ዲፕሎማሲያዊ ድጋፍ ያጣችውና ብቸኛ የሆነች የመሰላት ያለው የተባበሩት አረብ ኤምሬትስ በኢራን ላይ ብቻዋን የምትወስደው ሚስጥራዊና አደገኛ የበቀል እርምጃ ከመቀጠልም ወደ ኋላ አላለችም። የዎል ስትሪት ጆርናል የሳተላይት ምስሎችና አስተማማኝ የደህንነት ምንጮች ጠቅሶ በሰፊው እንደተዘገበ ከሆነ አቡዳቢ ባለፈው እንዳነሳ ነው ሚያዝያ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ትራምፕ ጊዜያዊ ተኩስ አቁም ስምምነት ለመላው ዓለም ለማወጅ በዝግጅት ላይ በነበሩበት ወሳኝ ሰዓት የኤምሬትስ አየር ኃይል ፈረንሳይ ሰራሽ የሆኑት ሚራዥ የተሰኙት ተዋጊ ጀቶችና የቻይና ሰራሽ የሆኑ የጥቃት ድሮኖችን በመጠቀም በፋርስ ባህረ ሰላጤ ላይ በስትራቴጂካዊው ስፍራ የምትገኘውን የኢራን የላቫን ደሴት የነዳጅ ማጣሪያን ክፉኛ ስለመደብደቧ ተሰምቷል። በሌላ በኩል በዓለም ላይ ትልቁን የተፈጥሮ ጋዝ ማምረቻ ይዞታ ከኢራን ጋር በጋራ የያዘችው ጎረቤት ሀገሯ ኳታር በጦርነቱ ማዕበል ወቅት የራሷን ዋነኛ ኢኮኖሚ ጀርባ አጥንት የሆነውን የራስ አላፋን የተፈጥሮ ጋዝ ማዕከሏ በኢራን ሚሳኤሎች በከፊል እንደተመታባት ይታወቃል። እንደ አቡዳቢ ግን ወታደራዊ የበቀል እርምጃን ከመውሰድና ቀውሱን ይበልጥ ከማባባስ በጥንቃቄ ለመራመድ ነው የመረጠችው። ዶሃ በኢኮኖሚዋ ላይ የደረሰውን ታላቅ ጉዳት በዲፕሎማሲያዊ መንገድ ለመፍታትና ቀጠናዊ ውጥረቱን ሙሉ በሙሉ ለማርገብ የመረጠች ሲሆን ይህም ከሳውዲ አረቢያ ጋር በመሆን አዲስ የሰላም መድረክ ለመፍጠር ያስቻላት ስለመሆኑ ተነስቷል። የተባበሩት አረብ ኤምሬትስ ብሔራዊ የነዳጅ ኩባንያ የሆነው አድኖክ በደረሰበት የኢራን ጥቃት ትልቁ የጋዝ ማምረቻ ጣቢያው ሙሉ በሙሉ ተዘግቶ እስከ ፈረንጆቹ 2027 ድረስ ወደ መደበኛ ምርቱና ሙሉ አቅሙ መመለስ የማይችልበት አስከፊ የኢኮኖሚና የፋይናንስ ቀውስ ውስጥ ሲወድቅ ስትራቴጂክና ታክቲካል የሆኑ እርምጃዎችን በመውሰድ ራሳቸውን ከጦርነቱ ያራቁትና ኳታር ግን መሰል ውድመት እንዳያጋጥማቸው አድርጓል። ኤምሬትስ ሚስጥራዊና በነጠላ የተወሰደ ወታደራዊ ጥቃት መላውን የመካከለኛው ምስራቅ ቀጠና ይበልጥ ወደማይቀረው ሁለተኛ ዙር የጦርነት አዙሪት በኃይል እየገፋው መሆኑ ነው አሁን ዓለም አቀፍ ስትራቴጂስቶችና ምሁራን እየተነተኑና እያነሱ ያሉት። ይህ የታሪክ ሂደት በግልጽ የሚያሳየን መስላችሁ የተባበሩት አረብ ኤምሬትስ የጀመረችው ሚስጥራዊ በቀልና የብቸኝነት የጦርነት ጉዞ በመካከለኛው ምስራቅ ለዘመናት የነበራትን የፋይናንስ የንግድና የቱሪዝም ማዕከልነት ክብርና ዝና በሙሉ እንድታጣ ሊያደርግ የሚችልበት እድል ከመኖሩም በላይ በአረብ ሀገራት ህብረት ዘንድም ለብቻዋ እንድትገለል ሊያደርግ የሚችል የትራምፕ ጊዜያዊ ተኩስ አቁም ስምምነት በማንኛውም ሰዓት ሲበጠስ የኢራንን ሚሳኤሎች በቀጥታ ኢላማ የሚያደርጓት ሀገር እያደረጋት እንደመጣ ነው መረጃዎች የሚያሳዩን። ይህንን ብለን የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። ተከብራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዛ ድረስ ግን በቸር እንድትቆዩልኝ እመኝላችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ፣ ለወዳጆቻችሁም ሼር አድርጉላቸው። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር እሰናበታለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ ቸር ሰንብቱልኝ። ሰላም።